ሰላም ጤና ይስጥልን ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያም አርዕስተ ዜናዎቹን ነው። ከሶማሊያ ራሷን ነጥላ እንደ ሀገር የምትንቀሳቀሰው ሶማሊላንድ ስድስተኛ ፕሬዝዳንት ሆነው በምርጫ ያሸነፉት አብድራህማን መሐመድ ለጉብኝት አዲስ አበባ ገብተዋል። የሰላም ትምህርትን በስርዓተ ትምህርት ውስጥ ለማካተት ወሳኙ ጊዜ አሁን መሆኑ ተገለጸ። ፓኪስታንና አፍጋኒስታን በሺዎች የሚቆጠሩ ሰዎች ከሞቱበት ጦርነት በኋላ የ48 ሰዓት የተኩስ አቁም ስምምነት አደረጉ። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካ ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ጽዮን ላይኩን ነኝ። ወደ ቀዳሚው ዜና ስናልፍ ከሶማሊያ ራሷን ነጥላ እንደ ሀገር የምትንቀሳቀሰው የሶማሊላንድ ስድስተኛ ፕሬዝዳንት ሆነው በምርጫ ያሸነፉት አብድራህማን መሐመድ ለጉብኝት አዲስ አበባ ገብተዋል። የሶማሊላንድ ፕሬዝዳንት ወደ ኢትዮጵያ ማምራታቸው የተነገረው የሶማሊያው ፕሬዝዳንት በአዲስ አበባ ጉብኝት ካደረጉ ከአንድ ቀን በኋላ ነው። ብዙነህ እንዳለ ዝርዝር አለው። ከሶማሊያ ራሷን ነጥላ እንደ ሀገር የምትንቀሳቀሰው የሶማሊላንድ ስድስተኛው ፕሬዝዳንት ሆነው በምርጫ ያሸነፉት አብድራህማን መሐመድ ለ3 ቀን ይቆያል ለተባለ የሥራ ጉብኝት አዲስ አበባ ገብተዋል። የሶማሊላንድ የውጭ ጉዳይ ሚኒስትር ፕሬዝዳንት አዲስ አበባ መግባታቸውን የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ አቀባበል ሲያደርጉላቸው የሚያሳይ በፎቶ የተደገፈ መረጃም ይፋ አድርጓል። ከፕሬዝዳንቱ ጋር የሶማሊላንድ የውጭ ጉዳይ ሚኒስትር፣ የገንዘብ ሚኒስትር፣ የሀገሪቱ ጦር አዛዥ እንዲሁም የብሔራዊ ደህንነት ኃላፊዎች አብረው ወደ አዲስ አበባ ያቀኑ መሆናቸውም ተገልጿል። ማክሰኞ ጥቅምት 4 2018 ዓ.ም ረፋድ ላይ ከሀርጌሳ በተነሳ የኢትዮጵያ አየር መንገድ አውሮፕላን ላይ ሲሳፈሩ የታዩት የሶማሊላንዱ ፕሬዝዳንት የአዲስ አበባ ጉዞ በተመለከተ እስካሁን ከኢትዮጵያ መንግስት በኩል የተባለ ነገር የለም። የሶማሊላንድ መንግስት ቃል አቀባይ ባወጣው መግለጫ ላይ የፕሬዝዳንቱ ጉዞ የሁለቱን ሀገራት ግንኙነት በተለይም በደህንነት፣ በምጣኔ ሀብት፣ በንግድና በትራንስፖርት መስኮች ለማጠናከር ያለመ ነው ብሏል። ኢትዮጵያና ሶማሊላንድ ታህሳስ 22 ቀን 2016 ዓ.ም በአንድ ወር ውስጥ ይፈጸማል የተባለና ለኢትዮጵያ የባህር በር ያስገኝለታል የተባለ በሰበር ዜናነት ጭምር የተገለጸ የመግባቢያ ስምምነት ቢፈራረሙም ጉዳዩ ከሶማሊያ፣ ግብጽ፣ የአረብ ሊግና ሌሎች ብርቱ ተቃውሞ ገጥሞት ተግባራዊ ሳይሆን 2 ዓመት ሊሞላው 2 ወራት ብቻ ቀርተውታል። የሶማሊላንዱ ፕሬዝዳንት አብድራህማን መሐመድ አዲስ አበባ መግባታቸውን የሚያሳዩ ይፋዊ የሀገራት መሪዎች አቀባበልን የሚያሳዩ ፎቶዎች ሶማሊያ የሉዓላዊ ግዛቴ አንድ አካል ናት በምትላት ራስ ገዟ ሶማሊላንድ የውጭ ጉዳይ ሚኒስትር የማህበራዊ ትስስር ገጾች ተጋርተዋል። ለፕሬዝዳንቱ አቀባበል ያደረጉት የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ መሆናቸውንም በፎቶ ይታያል። የሶማሊላንድ የውጭ ጉዳይ ሚኒስቴር ባወጣው መግለጫም ጉብኝቱ ወዳጅነትና የትብብር ግንኙነትን ለማጠናከር አስፈላጊ ደረጃ ነው ሲል ጽፏል። አክሎም በመጓጓዣ፣ በንግድ፣ በደህንነትና በሌሎች የሁለትዮሽ መስኮች ውስጥ የትብብር መስኮችን ያሰፋል ሲል ከዚህ አልፎም በምርጫ አሸንፈን ወደ ስልጣን የመጡትን ፕሬዝዳንት የኢትዮጵያ ጉብኝት በቀጠናው በጋራ የደህንነት ስጋቶች ጋር የተያያዙ አስፈላጊ ውይይቶችን ለማድረግ ያስችላል፣ የአዲስ አበባና የሀርጌሳንም ግንኙነት ወደ አዲስ የትብብር ምዕራፍ ያስገባል ብሏል። የሶማሊላንዱ ፕሬዝዳንት በሰላማዊ መልኩ ከቀድሞ የራስ ገዟ ፕሬዝዳንት ሙሴ ባሄ ስልጣን ከተረከቡ በኋላ ካቢኔያቸውን ያዋቀሩት በአጭር ጊዜ ውስጥ ነበር። ኢትዮጵያና ሶማሊላንድ ለኢትዮጵያ የ20 ኪሎ ሜትር ለንግድና ለ50 ዓመት የሚያገለግል የባህር ኃይል መቀመጫነት የሚሆን የባህር በር ለመስጠት ያደረጉትን የመግባቢያ ስምምነት በጥንቃቄ ዳግም እንደሚያጤኑት በወቅቱ ተገልጾም ነበር። ይህ ብቻ ሳይሆን በዚሁ አሳሪ ያልሆነ ስምምነት ወይም የመግባቢያ ፊርማ ምክንያት በኢትዮጵያና በሶማሊያ መካከል ተካሮ የነበረው የዲፕሎማሲ ውዝግብ አሁን በእጅጉ ረግቦ ግንኙነቱ የታደሰ ይመስላል። በቱርክ አሸማጋይነት ሉዓላዊነትን የጣሰ ነው በሚል ሶማሊያ ውድቅ ከማድረግ ባለፈም ስምምነቱ ሕጋዊ መሰረት የሌለውና ተፈጻሚ ሊሆን የማይችል ነው ያለችው ይህ ቁልፍ ጉዳይ ሳይተገበር 2 ዓመት ሊሞላውም ነው። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ የኢትዮጵያ ታላቁ ህዳሴ ግድብ ስታስመርቅ በስፍራው ከመታደም አልፈው ከ2 ቀናት በፊትም ዝርዝሩ በግልጽ ይፋ ያልሆነ በአዲስ አበባ የአንድ ቀን ይፋዊ ጉብኝት አድርገው ተመልሰዋል። ይህም በአዲስ አበባና በሞቃዲሾ መካከል ሰላም ለመውረዱ ጥሩ አብነት ተደርጓል። ይህንኑ የሶማሊያውን ፕሬዝዳንት ጉብኝት አስመልክቶም ጠቅላይ ሚኒስትር አብይ አህመድ በሁለትዮሽና ቀጠናዊ ጉዳዮች ላይ ተወያይተናል ከማለት በስተቀር ዝርዝር የውይይቱን ጭብጥ ይፋ አላደረጉም። ከ2 እስከ 3 ቀናት የሚወስድ ነው የተባለለትና ጠቅላይ ሚኒስትር አብይ አህመድ ጋባዥነት የተደረገ ነው የተባለውም ይህ የሶማሊላንድ ፕሬዝዳንት የኢትዮጵያ ጉብኝት ጥቂት የማይባሉ የውጭ ጉዳይ፣ የገንዘብ፣ የመዋለ ንዋይ ዘርፎችን የሚመሩ ከፍተኛ ባለስልጣናትም ወይም
በተጨማሪም የካቢኔ አባሎቻቸውን ያካተተ ከመሆኑ በላይ የሶማሌላንድ የጦር አዛዥና የደህንነት ጉዳዮች ኃላፊዎች ጭምር ያሳተፈ መሆኑ በአካባቢው ደህንነት ዙሪያ በጋራ ለመስራት ለመነጋገር ማሰባቸውን ይጠቁማል። የሰላም ትምህርትን በስርዓተ ትምህርት ውስጥ ለማካተት ወሳኙ ጊዜ አሁን መሆኑ ተገለጸ። የአፍሪካ ሴቶች ሰላምና ደህንነት ኢንስቲትዩት በኢትዮጵያ የሰላም ስርዓተ ትምህርት እንዲቀረጽ ውትወታ ለማድረግ ከባለድርሻ አካላት ጋር ውይይት አድርጓል። ተጨማሪ አለን። ባሳለፍነው ነሐሴ ወር የዓለም ሀገራትን የሰላም ደረጃ የወጣው ግሎባል ፒስ ኢንዴክስ ኢትዮጵያን በአመዛኙ ሰላም ካጡ ሀገራት ተርታ መድቦ ከዘረዘራቸው 163 ሀገራት ውስጥ በ138ኛነት አስቀምጧል። ለደረጃው ምክንያት የተሰጠው በሀገሪቱ የተካሄዱ ጦርነቶችና የተለያዩ አካባቢዎች ላይ እየተካሄዱ ያሉ የእርስ በርስ ግጭቶችን ነው። ከተመሰረተ 2 ዓመታትም ማስቆጠሩን የገለጸው የአፍሪካ ሴቶች የሰላምና ደህንነት ኢንስቲትዩትም ሀገሪቱ አሁን ካለችበት የሰላም ሁኔታ አንጻር በስርዓተ ትምህርት ውስጥ የሰላምን ትምህርት ራሱን በቻለ ሁኔታ ለማዋቀር አስፈላጊው ጊዜ አሁን እንደሆነ ገልጿል። በአምባሳደር ቆንጂት ስነ ጊዮርጊስና በአምባሳደር ታደለች ኃይለሚካኤል የተቋቋመው ኢንስቲትዩቱ ለሁለተኛ ጊዜ በኢትዮጵያ የሰላም ስርዓተ ትምህርት እንዲቀረጽ ውትወታ ለማድረግ ከባለድርሻ አካላት ጋር ውይይት አድርጓል። የሀገራችን ብዙሃነት የጥንካሬያችን ምንጭ እንደሆነ ሁሉ የውጥረት መንስኤም በሆነበት ወሳኝ ወቅት ላይ ነው። በእኛ እምነት ብሔራዊ የሰላም ስርዓተ ትምህርት የማዘጋጀቱ ተግባር ወቅታዊ ብቻ ሳይሆን በእጅጉ አስፈላጊ መሆኑን እናምናለን። ያለ ጦርነት የመፍታት የመደራደር በሰላማዊ መንገድ ጥቅምን የማስጠበቅ እውቀትና ክህሎት ስለሚያስታጥቃቸው ተግባብቶ የሚኖር ማህበረሰብን ለመፍጠር ከፍተኛ አስተዋጽኦ አለው ብንል በእውነት ማጋነን አይሆንም። የሰላም ትምህርት በስርዓተ ትምህርት ውስጥ እንዲቀረጽ ማድረግ ዘላቂ የሆነ የሰላም ሂደት እንዲኖር ያረጋል የሚል ዓላማ ስላለን እንዳያችሁት ከሲቪክ ድርጅቶች ከየክልሉ ከመንግስት መስሪያ ቤቶች እና ከትምህርት ቤቶች ጭምር አድርገን የውትወታ ስራ ወይም አድቮኬሲ የምንሰራው ነው። እሱም በመስራት ዘላቂ የሆነ ወጣቶችና ህጻናት ስለ ሰላም ያላቸው አስተሳሰብ ከፍ ያደርጋል በትምህርት ደረጃ። ይሄን እንግዲህ በውትወታ ደረጃ ነው እኛ ልናደርግ የምንችለው። መንግስት ደግሞ ይሄንን ተግባራዊ የሚያደርገው ወደፊት የሚያደርገው ይሆናል። ጎረቤት ሀገራትም ድረስ ዘርቆ ለመስራት እንቅስቃሴ እያደረግን ነው። እንግዲህ ከዚህ ከWPS አጀንዳ አንጻር በአፍሪካ ደረጃ በዓለም ደረጃ የተቀረጹ ፖሊሲ ዶክመንቶችን እነሱንም የማጠናከርና የማስተዋወቅ ለህዝብ የማስተዋወቅ እቅድ አለን። ይሄ እነዚህ ከኮር ፕሮግራማችን መካከል ናቸው። በተጨማሪ ደግሞ የምርምርና የጥናት ስራ ከባለሙያዎች ጋር ተሳትፈን እንሰራለን። የኢንስቲትዩቱ የምርምር ክፍል ኃላፊ አቶ ማኒንገራው ሸንቁጥ አክለውም በጦርነትና በሰላም እጦት ጊዜ በሴቶች ላይ የሚደርሰው ጥቃትና ተጽዕኖ ከፍተኛ ከመሆኑ ጋር ተያይዞ ሴቶችን በሰላም ግንባታ ውስጥ ማሳተፍ ለውጥ ሊፈጥር የሚችል ነው ብለዋል። ሰላምና ደህንነት ላይ ትርጉም ያለው ተሳትፎ እንዲኖራቸው ከተሳትፎ ከመከላከል ከጥበቃ እና ከእፎይታና ማገገም ከጥቃት በኋላ ባሉ ጉዳዮች ሁሉ ትርጉም ያለው ተሳትፎ እንዲኖር ሴቶችን ከጥቃት ለመከላከል የሚሰራ ስራ አለ እና ዓለም አቀፋዊ አጀንዳ ነው በአሁኑ ሰዓት እና የኛም ሀገር በ1325 ሪዞሉሽን ከተቀበለች ቆይታለች። ግን እርግጥ እስካሁን የአክሽን ፕላኑን ተግባራዊ አላደረገችም እና ይሄ ኢንስቲትዩት የኛም ኢንስቲትዩት ይሄንን ተግባራዊ ለማድረግም ስራ እየሰራ ነው። የሴቶች ሰላምና ጉዳይ አጀንዳ የኢትዮጵያ ብቻ ሳይሆን የዓለም አቀፍ አጀንዳ ነው። እርግጥ ጦርነት በሚካሄድበት ጊዜ ብዙ ጊዜ ሴቶች ተሳትፎ አያደርጉም፣ ግን ተጠቂዎቹ ደግሞ ሴቶች ናቸው፣ ሴቶችና ህጻናት ጥቃቱ ላይ። ስለዚህ በጥናትም እንደሚታወቀው ሴቶች የተሳተፉበት የሰላም ጥረት ወይም የሰላም እንቅስቃሴ ከሌላው ይልቅ በተወሰነ ፐርሰንት
ዘላቂነቱ ከፍተኛ ነው። በውይይቱ ላይ የተገኙት ተሳታፊዎች የሰላምን ትምህርትን በትምህርት ስርዓት ላይ ከመቅረጽ ባሻገር ብዙ ጊዜ በአንድም በሌላ መንገድ በግጭት ውስጥ ተካታሽ ሊሆኑ የሚችሉ አካላትንም ለአብነትም በፖለቲካው ላይ ተሳትፎ ያላቸውን አካላት ቢያካትት የሚል ሀሳብ አቅርበዋል። ሌላኛው ተሳታፊ ለሰላም ግንባታ የሚመደበው በጀት ከጦርነት በጀት ያንሳል ሲሉ የተደመጠ ሲሆን ብዙ ስራ እንደሚጠበቅም አንስተዋል። በውይይቱ የተገኙት የሰላም ሚኒስቴር የሰላም ግንባታ ዳይሬክተር የሆኑት ወንደሰን መኮንን የሰላምን ትምህርት በካሪኩለም ውስጥ ማካተት ሀገር መገንባት እንደሆነ ሲናገሩ ተደምጠዋል። ሰላምን በምኞት ሰላምን በመሻት ብቻ ማምጣት አይቻልም አይደል? ሰላም ስራ ይፈልጋል አይደል እንዴ? ሰላም ትጋትን ይፈልጋል። ሰላም ከግለሰቦች ጀምሮ ጥረትን ይጠይቃል። የዛሬው መድረካችን ሰላምን በስርዓተ ትምህርት ውስጥ በማካተት ዜጎች ሚሊታሪስቲክ የሆነውን ወይም ደግሞ ይሄ የወታደራዊ ወይም ነገሮችን ልዩነቶችን በኃይል የመፍታት ዝንባሌ በትውልድ ውስጥ እንዳይኖር ለማድረግ መዋቅራዊ የሆኑ ችግሮችን በዘላቂነት ለመፍታት ፍትሃዊ የሆኑ ማህበራዊ ጉዳዮቻችንን ወይም ደግሞ መዋቅራዊ የሆኑ ፍትህን ለማምጣት ሰላም በመዋቅራዊ በሆነ መልኩ መሰራት አለበት የሚል እንድምታን ይዞ እየተሰራ ያለ ነገር ነው። በውይይቱ ከተለያዩ ክልሎች የተውጣጡ የሰላምና ጸጥታ ቢሮ ተወካዮች፣ የትምህርት ሚኒስቴርና የክልል ትምህርት ቢሮ ተወካዮች፣ የሴቶች ኢንስቲትዩት ተቋማት እንዲሁም ከተለያዩ ቦታዎች የተወከሉ ባለድርሻ አካላት ተሳትፈውበታል። ፓኪስታንና አፍጋኒስታን በሺዎች የሚቆጠሩ ሰዎች ከሞቱበት ጦርነት በኋላ የ48 ሰዓት የተኩስ አቁም ስምምነት ማድረጋቸው ተገልጿል። በሌላ ዜና የኡጋንዳ ልዩ ኃይል የፕሬዝዳንት ሙሴቬኒን ስልጣንና የቤተሰባቸውን የበላይነት ለማስጠበቅ እንደሚሰራ ተናግሯል። በእነዚህ ጉዳዮች ላይ ሩሃ ግርማ ተጨማሪውን ይዛለች። ፓኪስታን በአፍጋኒስታን ዋና ከተማ ካቡልና በሌላኛዋ ትልቅ ከተማ ካንዳሃር ላይ ከፍተኛ የአየር ድብደባ መፈጸሟ ተገልጿል። የፓኪስታን አየር ጥቃትም የታሊባንን የጦር ማዘዣዎችና ማዕከላት ኢላማ ያደረገ መሆኑ ተነግሯል። ከሁለቱም ወገን በርካታ ወታደሮች የተገደሉ ሲሆን ጦርነቱ በምድርም በአየርም የተደረገ ነው። የአየር ኃይል የበላይነት ያላት ፓኪስታን የጦር ጄቶቿን በመጠቀም በአፍጋኒስታን ላይ ከፍተኛ ድብደባ መፈጸሟ ተገልጿል። በምድር ጦርነት ኔቶን ያንቀጠቀጠ አቅም ያላቸው ታሊባኖች ደግሞ የምድር ኃይላቸውን የበለጠ እንደተጠቀሙና የሁለቱም ሀገራት የድንበር ግዛቶች በመድፍና ሮኬቶች መጋየታቸው ተነግሯል። የፓኪስታንና የአፍጋኒስታን መንግስት በሺዎች የሚቆጠሩ ሰዎች ከሞቱበት ጦርነት በኋላ የ48 ሰዓት የተኩስ አቁም ስምምነት ማድረጋቸውንና የፓኪስታን የአየር ጥቃት በካቡልና በካንዳሃር ላይ መፈጸሙን አስታውቀዋል። ሁለቱም ወገኖች በሌላቸው ላይ ከባድ ጉዳት እንደደረሰባቸው የተነገረ ሲሆን ከሟቾቹ መካከል አንዳቸው ማንነታቸው አለመረጋገጡን ኤኤፍፒ ዘግቧል። ወደ ሌላኛው ዜናችን ስናልፍ በአውሮፓውያኑ በ1986 ስልጣን የያዙት ሙሴቬኒ አሁንም ኡጋንዳን መምራት ቀጥለዋል። 4 ጊዜ ምርጫ ማሸነፍ የቻሉ ሲሆን ምርጫዎቹ ተጭበርብረዋል የሚሉ ክሶች በተደጋጋሚ ይሰማሉ። ሙሴቬኒ በቀጣዩ የአውሮፓውያን ዓመትም በመንበራቸው ላይ ለመቆየት በምርጫ እንደሚወዳደሩ ያስታወቁ ሲሆን የሀገሪቱ ልዩ ኃይሎች ተቃዋሚዎች የምርጫ ቅስቀሳ እንዳያደርጉ ሊያግዱ እንደሚችሉ ተሰግቷል። የኡጋንዳ ልዩ ኃይል በ2021 የምርጫ ቅስቀሳ እንዳይከናወን አስተጓጉሎ እንደነበር የሚታወስ ሲሆን እዙ ለዓመታት የተመራውም በሙሴቬኒ ልጅ ጄኔራል ሙሄዚ ካይኔሩግባ ነው። ወታደራዊ ኃይሉ የመንግስት ተቺዎችን በማፈን ተቃዋሚዎችንና የመብት ተሟጋቾችን በመግደል ጭምር ተደጋጋሚ ክስ ቢቀርብበትም ልዩ እዙ ክሱን ያስተባብላል። የፕሬዝዳንቱ ልጅ ከዓመታት በፊት ኬንያን እመራለሁ ማለቱ አነጋጋሪ ሆኖ የነበረ ሲሆን ኢትዮጵያን ጨምሮ በተለያዩ ሀገራት የውስጥ ጉዳዮች ላይ አስተያየት በመሰንዘር ውዝግብ በመፍጠር ይታወቃል። ልዩ ወታደራዊ እዙ ጠንካራ የሆነ ከመምጣቱ የተነሳ የሀገሪቱን መከላከያ ሰራዊት መገዳደር መጀመሩም ይነገራል። እዙ የኡጋንዳ ልዩ ወታደራዊ ክንፍ ሲሆን የ81 ዓመቱን ፕሬዝዳንት ዩዌሪ ሙሴቬኒ እና ቤተሰቦቻቸውን መጠበቅ ዋነኛ ተልኳቸው እንደሆነ ይታመናል። የኢትዮጵያ ሀገራዊ ምክክር ኮሚሽን በትግራይ ክልል አጀንዳ ማሰባሰብ እንደሚጀመር አስታወቀ። በትግራይ ክልል የሚደረገው አጀንዳ የማሰባሰብ ስራ የኢትዮጵያን ሀገራዊ ምክክር ጉባኤ መጠራትን ያፋጥናል ተብሏል። ጌታውን አበበ ዝርዝር አለው። በትግራይ ክልል የሚደረገው አጀንዳ የማሰባሰብ ስራ መጠናቀቅ የኢትዮጵያ ሀገራዊ ምክክር ጉባኤ መጠራትን ሊያፋጥን እንደሚችል ተገልጿል። የሀገራዊ ምክክር ዋና ኮሚሽነር ፕሮፌሰር መስፍን አርአያ እንደገለጹት ኮሚሽኑ በትግራይ ክልል አጀንዳ ለማሰባሰብ ዝግጅቱን አጠናቆ የክልሉ ጊዜያዊ አስተዳደር ምላሽ እየተጠባበቀ ይገኛል ብለዋል። በክልሉ የ94 ወረዳዎች ተወካዮችን በመምረጥና ለውይይቱ አስፈላጊ መደላድሎችን በመፍጠር ጊዜያዊ አስተዳደር ቃል መግባቱን ፕሮፌሰር መስፍን ጠቁመዋል። እንደሳቸው ገለጻ ኮሚሽኑ አጀንዳ ማሰባሰብ ከጀመረ
ከተጀመረበት ጊዜ ጀምሮ አዲስ አበባና ድሬዳዋ ከተማ መስተዳድሮችን ጨምሮ በ11 ክልሎች የተለያዩ የህብረተሰብ ተወካዮችን በማሳተፍ አጀንዳ ተሰባስቧልም ብለዋል። ሰላምን በጉልበት ማምጣት አይቻልም፣ መጥቶም አያውቅም ያሉት ዋና ኮሚሽነሩ የኮሚሽኑን ጥሪ በመቀበል በሰላማዊ መንገድ በውይይቱ ላይ ለመሳተፍ የሚቸገሩ ወይም ለማደናቀፍ የሚሞክሩ አካላት እንቅስቃሴው ኮሚሽኑ የተቋቋመበትን ዓላማ በደንብ ካለመረዳትና የተዛባ አመለካከት ከመያዝ የመነጨ እንደሆነም አብራርተዋል። ከዚህ ጋር በተያያዘ የኢትዮጵያ ሀገራዊ ምክክር ኮሚሽን በቀጣይ ጊዜያት አጀንዳ የማሰባሰብ ተግባር እንደሚያከናውን ያስታወቀ ሲሆን በዚህም በአፍሪካ፣ በአሜሪካ፣ በአውሮፓ እንዲሁም በመካከለኛው ምስራቅ በተሳካ ሁኔታ አጀንዳ ማሰባሰቡን ገልጿል። በውጭ ሀገራት በነበሩ አጀንዳ የማሰባሰብ ሂደቶች የኮሚሽኑን ተግባርና ዓላማ ባለመረዳት ጥቂት ግለሰቦች ሂደቱን ለማደናቀፍ መሞከራቸውን በመጠቆም የኮሚሽኑ አጀንዳ የማሰባሰብ እንቅስቃሴ ሳይስተጓጎል እንደተከናወነም ገልጸዋል። በአውሮፓና በአሜሪካ በተካሄደው አጀንዳ ማሰባሰብ የመልካም አስተዳደር ችግር፣ የጥምር ዜግነት ጉዳይ እንዲሁም የአስተዳደር ወሰንና የብሔረሰብ መብት ጉዳዮች በአጀንዳነት ከቀረቡት ውስጥ ዋነኞቹ መሆናቸውን ጠቅሰዋል። አጀንዳ የማሰባሰብ ሂደቱ በኤሲያና ፓሲፊክ ሀገራት የሚቀጥል ሲሆን ውይይቱ በበይነ መረብ እንደሚካሄድና የህብረተሰብ ተወካዮች አጀንዳዎቻቸውን እንደሚያቀርቡና ተወካዮቻቸውን እንደሚመርጡ ይደረጋል ሲሉ አክለዋል። ኮሚሽኑ በምክክር ሂደቱ የማያካትት የህብረተሰብ ክፍል ባለመኖሩ በሀገር ውስጥ ትጥቅ አንግበው የሚታገሉ እንዲሁም በሰላማዊ መንገድ የሚታገሉ የፖለቲካ ፓርቲዎችን ለውይይት እንዲቀመጡና አጀንዳቸውን እንዲያቀርቡ ተደጋጋሚ ጥሪዎችን እያደረገ ይገኛል ያሉ ሲሆን ጥሪውን ተቀብለው የሰላም መንገድን በመምረጥ አጀንዳቸውን ይዘው የመጡ ታጣቂ ቡድኖችና ተፎካካሪ ፓርቲዎች አሉ ብለዋል። እስካሁን የሚያወላውሉ እንዲሁም ጥሪያችንን ያልተቀበሉ ቡድኖች እና ተፎካካሪ ፓርቲዎች አሉ በማለት ኮሚሽኑ ተስፋ ባለመቁረጥ አሁንም ጥሪውን እያቀረበ እንደሚገኝ አስታውቀው በዚህም ሀገራዊ የምክክር ጉባኤው እስከሚካሄድበት ዕለት ድረስ ኮሚሽኑ አጀንዳ ለመቀበል ዝግጁ መሆኑንም አያይዘው ገልጸዋል። አጀንዳ የማሰባሰብ ሂደቱ እንደተጠናቀቀ በዚህ ዓመት በሚጠራው ሀገራዊ የምክክር ጉባኤ ላይ ከተለያዩ የህብረተሰብ ክፍሎች የተውጣጡ ከ4000 በላይ ኢትዮጵያውያንን ያሳትፋል ተብሎ እንደሚጠበቅም አስረድተዋል። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.7 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ ከአዲስ አበባ ከተማ ህዳሴ ዋንጫ ውድድር 6 ሚሊዮን ብር ገቢ እንደተገኘ የአዲስ አበባ እግር ኳስ ፌዴሬሽን ማስታወቁን ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። የፓኪስታንና አፍሪካ የንግድ ልማት ጉባኤና አውደ ርዕይ በሚሊኒየም አዳራሽ መካሄድ ጀመረ። አውደ ርዕዩ ስትራቴጂካዊ ፖሊሲ ላይ በመመስረት በፓኪስታንና በምስራቅ አፍሪካ ሀገራት መካከል ያለውን የኢኮኖሚ አጋርነት ለማጠናከርና የንግድ ትብብርን ለማሳለጥ ያለመ መሆኑ ተነግሯል። ሷሊ መሐመድ ተጨማሪ አለው። የፓኪስታንና የአፍሪካ የንግድ ልማት ጉባኤ አውደ ርዕይ በሚሊኒየም አዳራሽ መካሄድ ጀምሯል። የፓኪስታን ንግድ ልማት ባለስልጣንና የፓኪስታን ንግድ ሚኒስቴር ከኢትዮጵያ የፓኪስታን ኤምባሲ የንግድ ክፍል ጋር በመተባበር 5ኛውን የፓኪስታንና አፍሪካ የንግድ ልማት በዛሬው ዕለት አስጀምረዋል። በጉባኤው ላይም ከተለያዩ ዘርፎች ማለትም ከጨርቃጨርቅ፣ ከመድኃኒት፣ ከኢንጂነሪንግ፣ ከምግብ አግሮ ፕሮሰሲንግ ውጤቶች፣ ከቆዳ ውጤቶች፣ ከግንባታ እቃዎች፣ ከመዋቢያዎችና ከጤና እንክብካቤ ዘርፎች የተውጣጡ ከ100 በላይ ከፍተኛ የፓኪስታን አምራች ድርጅቶች የተሳተፉበት ሲሆን የፈጠራ ምርቶቻቸውንና የውጭ ንግድ አቅማቸውን እንደሚያሳዩ ተገልጿል። የፓኪስታን ኤምባሲ የንግድ ልማት አስተዳደር መክዬ ያቁት ስትራቴጂያዊ ፖሊሲ ላይ በመመስረት በፓኪስታንና በምስራቅ አፍሪካ ሀገራት መካከል ያለውን የኢኮኖሚ አጋርነት ለማጠናከርና የንግድ ትብብርን ለማሳለጥ ያለመ መሆኑን ገልጸዋል። ዓላማው በዋናነት የፓኪስታንን ገበያና የአፍሪካን ገበያ ትስስር መፍጠር ነው። በዛው ልክ ደግሞ እዚህ የሚካሄደው ኤግዚቢሽን ደግሞ የፓኪስታን ምን አይነት ምርቶች አሏት ምርታቸውን በማስተዋወቅና ኢትዮጵያ ውስጥ ገበያ ፈላጊው ማህበረሰብ ገበያ ፈላጊው ነጋዴው ማህበረሰብ ፓኪስታን ምን አይነት ምርት እንዳላት ተረድቶ አውቆ ከፓኪስታን ጋር ያለውን የገበያ ሁኔታ ትስስር ፈጥሮ ወደፊት የንግድ ትስስሩ
ወደ ተሻለና ወደ ላቀ ደረጃ እንዲሄድ ኃላፊው አክለውም በፓኪስታን የሚገኙ ባለሀብቶች አፍሪካ ላይ ያላቸውን የንግድ እንቅስቃሴ ውስን በመሆኑ ይህ አውደ ርዕይ የንግድ ትስስሩን ይበልጥ ወደ ላቀ ደረጃ ለማድረስ ትልቅ አስተዋጽኦ አለው ብለዋል። የፓኪስታን ባለሀብቶች በዋናነት በአፍሪካ ውስጥ ያላቸው ድርሻ ብዙም አይደለም። ስለዚህ ያንን ብዛም ያልሄደውን የኢንቨስትመንት ኦፖርቹኒቲውን ይበልጥ ወደ ላቀ ደረጃ ለማሳደግ ይሄ ትልቅና ከፍተኛ የሆነ እድል ነው የሚሆነው ማለት ነው። ምክንያቱም ኢንቨስተሩም ፓኪስታን ምን አይነት ከማን ጋር መስራት እንደሚችሉ እዚህ መጥተው ከኢትዮጵያ ባለ ሀብቶች ጋር የገበያ ትስስር በመፍጠርና ማን ምን አለው በምን አይነት መልኩ መስራት ይቻላል ምን አይነት ኢንቫይሮንመንት አለ የሚለው ነገር ሰው ካላየ እርግጠኛ ሊሆን ስለማይችል ይሄንን እድል በጣም በከፍተኛ ሁኔታ ያሳድገዋል ማለት ነው። ይህ ለ3 ቀናት የሚካሄደው አውደ ርዕይ በፓኪስታንና በአፍሪካ መካከል የንግድና ኢንቨስትመንት እድሎችን ለመፍጠር የተዘጋጀ ሲሆን በጉባኤው የአፍሪካና የፓኪስታን ከፍተኛ የመንግስት ልዑካን፣ የንግድ መሪዎች፣ ባለሀብቶችና ባለሙያዎች እየተሳተፉበት ይገኛል። 5ኛው የፓኪስታን የአፍሪካ ንግድ ልማት ጉባኤና አውደ ርዕይ በኢትዮጵያ ፓኪስታን መካከል ያለውን ጠንካራ ትብብር የበለጠ ለማጠናከር ጉልህ ፋይዳ እንደሚኖረውም ተነግሯል። ዚታ ሞተርስ ግሩፕ ባጃጅን ይተካሉ ያላቸውን ተሽከርካሪዎች አስተዋወቀ። ዚታ ሞተርስ ግሩፕ በገጠርና በከፊል ከተማ የማህበረሰቦችን የትራንስፖርት ፍላጎት ችግርን ይፈታሉ ያላቸውን የኤሌክትሪክ ተሽከርካሪዎች አስተዋውቋል። ኩባንያው የመገጣጠሚያ ፋብሪካውን በአዳማ በማድረግ በዋነኝነት የታክሲ አገልግሎት የሚሰጡና ለሆቴሎች፣ ለመዝናኛ ስፍራዎች፣ ለፓርኮችና ለኮንስትራክሽን ድርጅቶች የሚያገለግሉ ተሽከርካሪዎችን በቅርብ ጊዜያት ማምረት እንደሚጀምር ተገልጿል። የዚታ ሞተርስ መስራችና የኢንጂነሪንግ ክፍል ኃላፊ ዘካሪያስ ዮሐንስ ኩባንያው የሚያመርታቸው ተሽከርካሪዎች የተለየ ቻርጅ ጣቢያ የማያስፈልጋቸው መሆናቸውን ገልጸው የኤሌክትሪክ ኃይል ባለበት አካባቢ በቀላሉ ቻርጅ መደረግ የሚችሉ መሆናቸውን አንስተዋል። አክለውም ዘካሪያስ በሀገር ውስጥ ኢኮኖሚ ለበርካታ ወጣቶች የስራ ዕድል የሚፈጥሩና የኢንዱስትሪ እድገትን የሚያፋጥን ነው ብለዋል። ይህን መሰል ተሽከርካሪዎች መመረታቸው የካርቦን ልቀትን በመቀነስ የኢትዮጵያን አረንጓዴ አሻራ ጉዞ ይደግፋል ተብሏል። ክቡራን ተመልካቾች አሁን ከአዲስ አበባ ከተማ ህዳሴ ዋንጫ ውድድር 6 ሚሊዮን ብር ገቢ እንደተገኘ የአዲስ አበባ እግር ኳስ ፌዴሬሽን ማስታወቁን ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ዮናስ ግርማ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። የአክብሮት ሰላምታችን በያላችሁበት ይድረሳችሁ። ከአፍሪካ ሬኔሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መተናል። መረጃዎቻችንን ከሀገር ውስጥ እናስቀድማለን። ከአዲስ አበባ ከተማ ህዳሴ ዋንጫ ውድድር 6 ሚሊዮን ብር ገቢ እንደተገኘ የአዲስ አበባ እግር ኳስ ፌዴሬሽን አስታወቀ። ከ19ኛው የአዲስ አበባ ከተማ ህዳሴ ዋንጫ 6 ሚሊዮን ብር መገኘቱን የአዲስ አበባ ከተማ እግር ኳስ ፌዴሬሽን አስታውቋል። ባሳለፍነው እሁድ በቅዱስ ጊዮርጊስ አሸናፊነት የተጠናቀቀውን ውድድር አስመልክቶ በትናንትናው ዕለት በጁፒተር ሆቴል ጋዜጣዊ መግለጫ ተሰጥቷል። የፌዴሬሽኑ ፕሬዝዳንት ኢንጂነር ኃይለ ኢየሱስ ፍስሐ በመሩት ጋዜጣዊ መግለጫ ውድድሩ በስኬት መጠናቀቁን የገለጹት ፕሬዝዳንቱ አስፈላጊ ስራዎችን ከሚመለከታቸው አካላት ጋር ተቀናጅተው መስራታቸው ውጤታማ እንዳደረጋቸው ተናግረዋል። ከገቢ አንጻር 10 ሚሊዮን ብር ለማግኘት ቢታቀድም 6 ሚሊዮን ብር መሰብሰቡ ተነስቷል። በሸገር ደርቢ ብቻ 2.2 ሚሊዮን ብር ተገኝቷል ሲሉ ኢንጂነር ኃይለ ኢየሱስ አሳውቀዋል። ለገቢው መቀነስ የተሳታፊ ክለቦች ማነስና በአዲስ አበባ ስቴዲየም ጨዋታ ከተደረገ መቆየቱ እንደ ምክንያትነት ተጠቅሷል። ሜዳ ለማስፈቀድና ስፖንሰሮችን ለማግኘት እንደተቸገሩ የገለጹት ፕሬዝዳንቱ በቀጣይ የተሻለ ውድድር ለማዘጋጀት እንደሚጥሩ ተናግረዋል። የውድድሩ አጠቃላይና የሽልማት ዝግጅት ህዳር 6 እንደሚከናወንም ተያይዘው ተነስተዋል። የኢትዮጵያ ፕሪሚየር ሊግ የፊታችን ቅዳሜ ጅማሮን ያደርጋል። የ2018 የኢትዮጵያ ፕሪሚየር ሊግ የመጀመሪያ 9 ሳምንታት ውድድር በአዲስ አበባና በድሬዳዋ ከተማ እንደሚደረግ ቢገለጽም በአሁኑ ወቅት ድሬዳዋ ከተማ ውድድሩን ለማስተናገድ ቅድመ ሁኔታ ያስቀመጠ በመሆኑና ዝግጁ አለመሆኑን በመግለጹ ድሬዳዋ ላይ ሊደረጉ የነበሩ የመክፈቻ ሳምንታት ጨዋታዎች ወደ ሐዋሳ ከተማ መዞሩን የሊጉ አክሲዮን ማህበር አሳውቋል። በ20 ክለቦች መካከል ለሚደረገው ውድድር ክለቦች ዝግጅታቸውን አጠናክረው ይቀጥላሉ
እንደቀጠሉ ሲሆን የተለያዩ ተጫዋቾችን ከሀገር ውጭና ከሊጉ እያስፈረሙ ይገኛሉ። ለዘንድሮ ውድድር ጠንካራ ቅድመ ዝግጅት እያደረጉ ከሚገኙ ክለቦች አንደኛው የሆነው አርባ ምንጭ ከተማ የፊት መስመር ተጫዋቹን አህመድ ሁሴንን ወደ አዳማ ከሸኘ በኋላ የፊት መስመሩን ለማጠናከር ባለፉት ዓመታት በሲዳማ ቡና ቤት በጨራሽ አጥቂነት የሚታወቀውን ይገዙ ቦጋለን ማስፈረም ችሏል። በክረምቱ አምስተኛ ፈራሚያቸውን የግላቸው ያደረጉት አዞዎቹ ያለፉትን 8 ዓመታት በሲዳማ ቡና ቤት የደመቀውን ተጫዋች የግላቸው ለማድረግ ከስምምነት ደርሰዋል። የ2014 ዓ.ም የኢትዮጵያ ፕሪሚየር ሊግ ኮከብ ግባጊው የነበረውና የሲዳማ ቡናው አጥቂ ስፍራ ተጫዋች ይገዙ ቦጋለ አርባ ምንጭ ከተማን ለመቀላቀል ፍርሚያውን አኑሯል። ከሳምንታት በፊት በአሳዳጊ ክለቡ ቤት ለተጨማሪ ዓመታት ለመቆየት ተስማምቶ ቡድኑ ባረፈበት ታደሰ እንጆሪ ሆቴል በመክተም ዝግጅት ሲሰራ የከረመው አጥቂ ይገዙ ቦጋለ ወደ አርሲ ነገሌ ለማምራት ከቡድኑ ጋር እንዲሁ ሲዘጋጅ ቢቆይም የአጥቂው መዳረሻ አርባ ምንጭ ከተማ ሆኗል። ከሲዳማ ቡና ወጣት ቡድን የተገኘውና ያለፉትን 8 የውድድር ዘመናት ለዋናው ቡድን አገልግሎት የሰጠው ይገዙ በ2014 የሊጉ ከፍተኛ ጎል አስቆጣሪ በመሆን ያጠናቀቀ ሲሆን ከዓመታት በኋላ በእግር ኳስ ሕይወቱ ሁለተኛ ክለብ ወደ ሆነው አዞዎቹ ለቀጣዮቹ ዓመታት ማገልገል ፍርሚያውን አኑሯል። የ2025 የዓመቱ ምርጥ ወጣት ተጫዋቾች እጩዎች ይፋ ሆኑ። በአንድ ውድድር ዓመት ስኬታማ የሆኑ ወጣቶችን እውቅና በሚያገኙበት ሽልማት የ25 ወጣቶች በእጩነት ቀርበዋል። በጣሊያኑ ጋዜጣ ቱቶ ስፖርት በሚዘጋጀው የዓመቱ ምርጥ ወጣት ተጫዋች ጎልደን ቦይ ሽልማት የፒኤስጂው ዲዛሬዱዌ እና የማንቸስተር ዩናይትዱ ሌኒ ዩሮን ጨምሮ ፈረንሳይ 6 ተጫዋቾችን በእጩነት አስመርጣለች። ከ21 ዓመት በታች የሆኑ ወጣቶች እውቅና በሚያገኙበት የአርሴናሉ ኢታን ነዋሪ፣ የዶርትመንዱ ጆብ ቤሊንጋም፣ የባርሴሎናው ፓው ኩባርሲ እና የጁቬንቱሱ ኬናን ይልዲዝ በእጩነት ከቀረቡ ተጫዋቾች መካከል ናቸው። ሽልማቱ በዚህ ዓመት ለ23ኛ ጊዜ የሚደረግ ሲሆን የባርሴሎናው ላሚን ያማል ባለፈው ዓመት አሸናፊ እንደነበር ይታወሳል። የቼልሲ የክንፍ ተጫዋች ኤስታቪዮ በ2025 ለሚደረገው የወርቃማ ወጣቶች ሽልማት ለመውሰድ የመጨረሻ እጩዎች ዝርዝር ውስጥ መካተት የቻለ ሲሆን ባለፈው ዓመት ሽልማቱን መውሰድ የቻለው የባርሴሎናው ኮከብ ላሚን ያማል የዘንድሮ ውድድር ሕግጋት ባለማሟላቱ በመወዳደር የማይችል ሲሆን የውድድሩ አሸናፊነት ቅድመ ግምት ለብራዚላዊ ተስፈኛ ተጫዋች እንዲሰጠው ሆኗል። በቅርቡ ፕሪሚየር ሊጉ ላይ መድመቅ የጀመረው ወጣቱ ኮከብ ሽልማቱን የሚያሸንፍ ከሆነ በታሪክ 3ኛው ሽልማቱን የወሰደ ብራዚላዊ ተጫዋች መሆን ይችላል። ባለፉት ዓመታት ስሙ ከማንቸስተር ዩናይትድ ጋር ሲያያዝ የቆየው ፍራንክ ዲዮንግ በባርሴሎና ውሉን አራዘመ። የባርሴሎናው ኔዘርላንዳዊ አማካይ ፍራንክ ዲዮንግ ከክለቡ ጋር ያለውን ውል እስከ 2029 አራዝሟል። በ2019 ወደ ካታሎኑ ክለብ የተቀላቀለው ፍራንክ ዲዮንግ በባርሴሎና ከመጣ ወዲህ ለቡድኑ ስኬት ቁልፍ ሰው የነበረ ሲሆን ባርሴሎና 2 የላሊጋ ዋንጫዎችንና የኮፓ ዴል ሬይ ዋንጫዎችን እንዲያሸንፍ ረድቷል። የውል ማደሱ ሂደት ቀደም ብሎ በቀድሞ ወኪሉ አሊ ዱርሰን ቢጀምርም ሳይሳካ ቀርቶ ነበር። ነገር ግን ዲዮንግ ሰባስቲያን ሉዱሬ አዲስ ወኪሉ ካደረገ በኋላ ድርድሩ በተሳካ ሁኔታ በመቀጠል ዲዮንግ እና ባርሴሎና እስከ 2029 የሚያቆያቸውን ውል አስረዋል። ዲዮንግ ከውሉ በኋላ ከልጅነት ጀምሮ የነበረኝ ለባርሴሎና የመጫወት ህልሜ ተሳክቷል። አሁንም እዚህ ቆይቼ ከክለቡ ጋር ብዙ ዋንጫዎችን ማሳካት ፈልጋለሁ ብለዋል። የደቸው አማካይ በሃንሲ ፍሊክ ስር የባርሴሎና ቁልፍ ሰው ይሆናል ተብሎ የሚጠበቅ ሲሆን በጉዳት እየታመሰ ለሚገኘው ባርሴሎና ተጨማሪ አቅም ይሆናል ተብሎ ይጠበቃል። ውድ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ጽዮን ላይኩን ቆይታ አድርጌያለሁ። ከቀሪ ጣቢያችን ዝግጅቶች ጋር መልካም ጊዜ ተመኘው።